ቤተሰቦቻችን ከውድ ቤት ጋር ስላላችሁ እጅግ አድርገን እናመሰግናለን። አሁን ደግሞ የምንገኘው የእልፍኝ ገበታ ሰዓት ኩሽናችን ውስጥ ነን። ዛሬ ከበከል ቤት ያሬዶ እዚህ ተገኝቷል። ከያሬድ ጋር በጣም ቆንጆ ምግብ እንሰራለን። አብራችሁን ቆዩ። ያሬዶ ጆሲ እንዴና ስለመጣ በጣም እናመሰግናለን። አለልህ እኔ በጣም አመሰግናለሁ ስለጋበዝከኝ። ዛሬ ለየት ያለ ነገር ነው የምትሰራልን። በከል ቤት ነው የሚባለው ቤታችሁ? ቤታችን እንግዲህ በከል ቤት ነው። አዲስ አበባ ውስጥ ብዙ በከል ቤቶች አሉ። የኛ በከል ቤት ለየት የሚያደርገው የራሱን ቻለ አሰራር አለው። ልዩ ቦታችን መገናኛ 24 ታክሲ ተራ ወረድ ብሎ ይገኛል። ምንድነው የሚሰራልን? ቤታችን ውስጥ ብዙ ምግቦች አይነቶች አሉ። ዛሬ ግን የመቀሌ ዱለት የሚባለውና ቤታችን በጣም ከሚታወቅበት በከል የሚል ስራ ለመስራት ነው እንግዲህ ካንተ ጋር ዛሬ። ስለዚህ የመቀሌ ዱለትና ራሷኑ በከሏን ነው የምንሰራው። የበከል ጥብስ ነው በቃ የበከል ጥብስ። እሺ በጣም ደስ ይለናል። ቤተሰቦቻችን በደንብ አድርጋችሁ ተከታተሉ። የዚህ ሰዓት አጋሮቻችን ኢትዮ ቴሌኮም፣ ዘመን ገበያ፣ ህብረት ባንክና ኒው ፍላወር አጠቃላይ ንግድ ናቸው። አጋሮቻችንን እጅግ አድርገን እናመሰግናለን። የመቀሌ ዱለትና በከል ከያሬድ ጋር ወደ ስራ። እሺ ጆሲዬ ምንድነው የምናደርገው? መጀመሪያ እንግዲህ ያው አንተ ዛሬ ለኔ ረዳት ነህ ማለት ነው። አዎ ረዳት ሼፍ። ስለዚህ ሽንኩርቷን፣ ቃሪያዋን ትክክልም ታደርገው። እሺ እናደቃታለን። ታደቃለህ። ከመጀመራችን በፊት ግን ያሬዶ ምን እንዳለ ንገረን እስቲ። እዚህ ጋር እንግዲህ እዚህ ጋር ኮረሪማ አለ፣ ማጣፈጫ ማለት ነው። ቁንዶ በርበሬ አለ፣ አዝመሪኖ አለ፣ ሽንኩርት አለ፣ ሚጥሚጣ አለ፣ ጨው አለ። ይሄ ጨጓራ ነው። ይሄስ አንጀት። ይሄ አንጀት የሚባል አለ። ብዙ ሳይንቲስቶች የኪነ ባለሙያዎች እዚህ ውስጥ ያለ ትልቅ እኛ ማናውቀው ጥሩ ለሰውነታችን የሚስማማ ቫይታሚን ያለው ነገር አለ። ብዙዎች አንጠቀምበትም። የበለጠ የዚህ የመቀሌ ዱለት ከምጣጣፍጠውና ስታዩ ራሱ በቃ ብላ ከሚያጓጓ ነገር አንደኛው እቺ ነች። ቀጭኗ አንጀት ትባላለች። ትንሿ አንጀት ትባላለች። ከዛ ከጨጓራ ጋር አንድ ላይ ማለት ነው አንድ ላይ ይደረጋል። ከመደረጉ በፊት ግን በደንብ ከታጠበ በኋላ በፈላዋ ገንፈል ታደርገዋለህ። ገንፈል ካደረገ በኋላ በፈለከው ዲዛይን በቃ እንደፈለከው ይታዘዛል። የመገንፈሉ ሚስጥር ይሄ ነው። አሁን ይሄ ገንፈል ተደርጎ ነው የመጣው ማለት ነው። ገንፈል ተደርጓል። በቃ ዝግጁ ነው ለመከተፍ የተዘጋጀ ነገር ነው። ናይስ። ያው ይሄ የበከል ስጋ ነው። ይሄ በከል ስጋችን ነች። እዛ ጋር ምንድን ነው ያለን? ይሄ ደግሞ እንግዲህ ቤታችን ውስጥ ከምንሰራቸው የተለያዩ ምግቦች አሉ ብያለሁ። ስፔሻል በከል የሚል አለ። በጣም ጣፋጭና ተወዳጅ ምግባችን ነው። የሚገርም ነገር ያምራል። 6 አይነት ነገር ነው ያለው እዚህ ውስጡ። አዎ ራሱ በከል አለ። እሺ የክትፎ ስጋ አለ። ራሱ ክትፎ። ዱለት አለ። ራሱ በከል በጥብስ መልክ ይዘጋጃል። ጎመን አለ። ጎመን በስጋ ራሱ አለው። ይሄ በቃ እንደ ፋሚሊ ምግብ ጭምር ጠገማው ነው። ክትፎው ምኑም ከበከል ነው የተሰራው። የበከል ስጋ በከሉ አንድ ላይ የተሰራው ራሱ ከአንድ ማቴሪያል የተዘጋጀ ነው። ስለዚህ በከል ስፔሻል ይባላል ማለት ነው። በከል ስፔሻል ይባላል። ስለዚህ አሁን ሽንኩርቱን አንተ ጀምር። እሺ ዱለቱ ምንድነው የሚደረገው? መጀመሪያ ማድቀቅ ነው በጣም። አዎ ጨጓራውን በቃ እንዳየው በጣም ይታዘዛል። አዎ ገንፍሎ ስለተው ቀልክ እንደፈለከው በቃ በፈለከው ዲዛይን እንትን ስላለ ማለት ነው አይደለ? ስለተቀቀለ ነው። አዎ ስለተቀቀለ ነው። ኦኬ ስለተቀቀለ ነው። አንዳንድ ቤት አይታለ ስጋ ቤት እሺ ሰንበርሶች ያዛሉ። ቆራጩ ቢላውን ያፋጨ ክትፋሉ። በጣም ነው የሚታገለው። በጣም ይታገለ። እሺ በሁለት ቢላ ያወዛወዘ ሲከትፍታ ያለ ጥሬ ስለሆነ ነው እሱ ነው። ይሄ ግን ይኸውልህ በጣም በቀላል ዘዴ ወዲያው ነው በቃ። ዱለት ግን ብዙ ቦታ ይሄ አይገባበትም። ቀጭን አንጀት አይገባም። አልተለመደም። ብዙ ቦታ አልተለመደም። ያስገቡ ይኖራል። አልተለመደም። ወደ 23 ዓመት አካባቢ ነው በዚህ በሆቴል ሙያ የቆየው ያሬድ። እቺንም ወሬ ሰምታል ማለት ነው አንዴ? አዎ እግዚአብሔር የተመሰገነ ይሁን። ሞዶ ሙያ ነው። ባታኑ 1995 ዓመተ ምህረት ላይ ነው በሆቴል ሙያ ስልጠና ወስጄ ወደዚህ ውስጥ ያለሁት። 1995 ዓመተ ምህረት በጣም ረጅም ነው። አንድ ሰው ያው ባመነበት ሙያ ሲሰራ ደስ ይላል። እና እንዳልኩ ሆቴል ሙያ ስልጠና ሆቴል ማኔጅመንት ነው የወሰድኩት። እዛ ደግሞ ስተማር ኩከርም ተማራለ፣ ሜኑ ፕላኒንግ የተለያዩ ዲፓርትመንቶች አሉ። አሁን አንዳንዴ ተቀይሮ ማኔጅመንት ኩከር ሼፍ ተብሎ ይሰራል። አሁን ለብቻው ሆኗል። አዎ በፊት ግን ሁሉንም በቃ። እስቲ ወደ 1995 መልሰኛ። ለመጀመሪያ ጊዜ እንዴት ወደዚህ ሙያ እንደገባ ከአስተዳደግ? አዎ እንግዲህ ያው እኔ የተወለድኩት ጎንደር ነው። ገና እንደው ተወለድኩ በ55 ቀኔ ነው አዲስ አበባ የመጣሁት። በ55 ቀን የእናቴ ጡት አልጠባው። የሚገርም ነገር በእውነት እዚህ መጥተህ የተሰፈር ገባ። አቶ ይሰራ ልጅ ነኝ።
ገለታ ሰፈር ነው የገባው። ታውቃለህ ብዙ ስመጥሩ ሰዎች በጣም ያሉበት ሰፈር ነው። በጣም ብዙ ሰው ያለበት የደመቀ ሰፈር፣ ብዙ ስራ የሚሰራበት ሰፈር። በጣም ምግብ ትሰራለህ ልጅ ሆነ? ምግብ የሚገርምህ በምክንያት ነው የምግብ ስራ ውስጥ የገባሁት። እናቴን በጣም ሆነ ለመናገር አገለግላት ነበር በጣም በምግብ ወይስ በሌሎች ነገሮች? በቃ ኩቺን ነገር ስራል። ያው እናት ብዙ ጊዜ ልጆቿ ብዙ ጊዜ ዋጋ ትከፍላለች እና ስትሰራ ቢያንስ ማራገብ በራሱ አንድ ስራ ነው ይሁሉ አረገበግብ አላለሁ እያልኩ ያው ማገዝ ነው እንዴ? አንዴ ማራገብ ቀላል ስራ መስሏል በነገራችን። አዎ እና እያልኩ የኪችን ስራ አግዛታለሁ። ከዛ በኋላ በስንት አመት ገባ ወደ ሆቴል ስራ? ትምህርት ስራ የሚገርም ትምህርት እንደጨረስኩኝ ውጤት ብዙም እንደጠበቅኩት አልሆነልኝም። እሺ ያለ ስራ ደግሞ እንዴት እቀመጣለሁ ብዬ ዝም ብዬ ዛሬ አንድ ስራ ለመስራት የግዴታት ሙያ ወይ ቤተሰብ ወይ ወገን ምናምን ትፈልጋለህ። ብቻ በአጠቃላይ ልክ በራሴ ሰዓት ዝም ብዬ አንድ ቤት መርካቶ አካባቢ እሺ በማኪያቶ የሚወራለት አንድ ቤት አለና ሄድኩኝ። እሺ እዛ ቤት ሄድኩኝና የሆነ ሱፐርቫይዘር ነገር እንደ ማናጀር ነገር አለ። አዩትና ወንድሜ እባክህ ዝም ብለህ የሆነ ስራ ብታስገባኝ ምናምን ነገር አልኩት። ሂሳብ ስራ ትሰራለህ አለኝ። ካሽሪ የሚባል ነገር። እሺ አረ ምን ችግር አለ ቀላል ነው አለኝ። ኃላፊነቱ እኮ ከባድ ነው። ምን ችግር የለም አልኩት። በቃ በኮንፊደንስ መስራት ስላለብኝ እሺ የገባው ስራውን ነው የፈለግከው አንተ? እኔ ስራውን ነው የፈለግኩት። በቃ ስራ የለኝም። ትምህርትም ለመቀጠል አልቻልኩኝም። 12 ክፍል እኮ በጣም ትልቅ ነው። ይዛን ጊዜ እኮ ካሽሪ ሆኜ መስራት ጀመርኩ። ያ ሆቴል የሚገርም በጣም መርካቶ ውስጥ አለ የተባለ ሆቴል ነው። ምን የሚባል? ቃኞ ሻለቃ ሆቴል ታውቃለህ? አዎ በስም አውቀዋለሁ። ቃኞ ሻለቃ በጣም ታሪክ ያለው ሆቴል ነው። ብዙ ጊዜ እንደውም ከድሬዳዋ ብዙ ነጋዴዎች እሺ ቃለ መግዛት አዲስ አበባ ሲመጡ አልጋ ይዘው የሚያርፉበት ሆቴል ነው። ሆቴል ማኔጅመንት እዛ ቤት እየሰራው መማር ጀመር። ከዛ በፊት ሆቴል ማኔጅመንት የመማር ፍላጎት ነበር ወይስ እዛ ቤት ስለገባ ነው? እዛ ቤት ስለገባው የዛ ቤት ስራ አስኪያጅ እሺ እንግዳ አቀባበሉ፣ የሰራተኛ አያያዙ፣ የቤት ጽዳት አያያዙ በቃ ከፊቱ በቃ ፈገግታ ታጣም የሚገርም ነው። ደስ እያለ ይሰራል። እሺ ወዶት ነው የሚሰራው በጣም። አዎ አልኩኝ በቃ እኔ ማመንኩበት። ይሄን ነገር መማር አለብኝ አልኩና በራሴ ማንም ሰላም በራሴ ወሰንኩኝ። ሩሃማ ሆቴልና ቱሪዝም ማሰልጠኛ ተቋም መማር ጀመርኩኝ። ማኔጅመንቱን ነው ወይስ ምግብም ነው? ያኔ ይሰጥ የነበረው ኮርስ ሁሉን አቀፍ ነው። ኢቭን ቋንቋ ሁሉ ፍራንስ፣ ግዕዝ ሁሉ። ሆቴል ማኔጅመንት ግዕዝ ትምህርት አይገርም? ፍራንስ ሁሉ ያስተምራል። አዎ በቃ ምክንያቱ በዚህ ሙያ ታድጋለህ ተብሎ ይታሰባል። እቺ አያተችን ነገር ዳቦ ቆሎ ነው ያረካት። ዳቦ ቆሎ በቃ እቺን በቃ ደስ ትላለች። በቃ ስታያት ራሱ ይሁን በቃ ታምራለች። ምን ላርገው? ቃሪያውን ይሄን አደቃካት። ከዚህ በላይ ድቀቅ። በቂ በጣም ቆንጆ ነው። ከፍ ይበል ብዬ አቅቶኛል። ቆንጆ ነው። አሁን ምን ታደርጋለህ መሰለህ? እሺ እቺን መጥበሻ አምጣና እሺ ጣል አድርግልኝ እስኪ። በቃ ለጊዜው ይበቃናል። አዎ ይሄንን እንቀምሰዋለን። ዘይት ትንሽ ጠብ አድርግልኝ። እሺ አሁን ሽንኩርት ነው በቃ እሺ ማማሳለ። ስለዚህ በካሸርነት ገባ። በጣም ትልቅ ሆቴል ቃኞ ሻለቃ ሆቴል። እንዴት ነበረ እየሰራው? ግን በተከታታይ 3 ቀን ጎደለብኝ ሂሳብ። አዎ ሰራተኞቹ ፍሬሽ ሞይን እያዩ እሺ 20 ብር ጎደለብህ ነው 8 ብር አስባል። በተሳለ 20 ብር አስቡ። 1990 ቤት ስንት ነበር ደሞዝ? 60 ብር ነው። ከ60 ብር ላይ 20 ብር ማለት አስበው እንዴ! ሁለቱን ጨጓራውንና ቀጭን አንጀቱን። የሚገርም ትዝታ ነው። እሺ ባለቤቱ ይቆጣል። እከፍላለሁ ጋሼ በቃ ይቆጥኛል። ካልቻልኩ ጣል ኧረ አሻሽላለሁ እላለሁ። በቃ እንዲህ እያልኩኝ ከ4 ቀን በኋላ ግን ጠንቃቃ ሆንኩኝ። አልፎ አልፎ ትርፍ እኔ ጋር ይመጣ ጀመረ። ትርፉ እንዴት ይመጣ ባላቀ የተሰጠኝ ብርና ሂሳብ ሲሰራ ጭራሽ ከመጉደል ቲፕ ይሆናል። እንደዛ ይሉኛል። ይሄ ኮረሪማ ነው። ትንሽ ቆንጆ በርበሬ አዝሙሪ ነው አለ። በነገራችን ላይ እነዚህ ቅመሞች እኮ ለሁሉም ምግቦች ለሁሉም ናቸው። ያለ እነሱ እንዴት ይሆናል? ግን የቅመሞች ደግሞ ዋናው ዶክተር ደግሞ ማን ነው? ነጭ ሽንኩርት ነው። የቅመሞቹ ዋና አውራ የሚባለው የቅመሞቹ ሁሉ ዶክተር። አዎ እሺ፣ እንደዛ ነው በግሌ የምለው። ጨው እንግዲህ ሚጥሚጣ ትንሽ እሺ ከስራ ይገባል። ልክ እንደተመረኩኝ ከካሸሪ ወጣሁ። ቀጥታ ስራ አስኪያጅ ነኝ እንዴ ብዬ ሰርተፊኬት አሳይቼ ያለ ምንም ልምድ ቢያንስ ትምህርቱ አለ። ሁለተኛ ደግሞ እዛ ሂሳብ ሰራተኛ ላይ እየሰራ አንድ ስራ አስኪያጅ ምን እንደሚያደርግ ብዙ ነገር ትወስዳለህ። አዎ ትክክል። ከዛ በቀጥታ ያው ራሴን አሳምኜ የገባሁ የተለያዩ ቤት ሰርቻለሁ። ስቲል ነው አንድ ሆቴል ስራ አስኪያጅ ነኝ የምሰራው። ኦኬ በተጓዳኝ ያው አዳዲስ ቤቶች ሲከፈቱ ብዙ ሰዎች ያውቁኛል፣ እግዚአብሔር ይመስገን።
ቤት አደራጃለሁ። ምርቃት ሲኖርባቸው ያው ፕሮግራሙን የምርቃት ስነ ስርዓቱን ለማሳመር እሺ ለሁለት ቀን ለሶስት ቀን ልክ እንደ ምርቃቱ ስነ ስርዓት እግዚአብሔር ይመስገን ብዙ ሆቴሎች እንደተመረቅ ወደ እንትን መግባት አልፈለክም? ወደ ምግብ ስራ አልገባውም። ሲጀመር ብዙዎች ቁመት ሰውነት ያሬድ ዋው ከሼፍነት ይልቅ እንደው ስራ አስጋጅ ብትሆን ይላል። ትክሻለ ምናምን ግሬስ አለ። ሁሌም ደግሞ ሱፍ ለብሳለሁ ከድሮ ጀምሮ። እሺ ከዛ የተነሳ የሰው ማስተያየትም ወደዛ ጋፋኝ። ዛሬ ራሱ በጣም ሽክ ብሎ ነው የመጣው በሱፍ እንደው አስወልቄ ጋውኗን የኪችን ደንቧን አስለበስኩት እንጂ። አመሰግናለሁ። እንግዲህ ጣይቱ ሆቴል አካባቢ ምን ሰማው መሰለ? እሺ ካንተ ጓደኞች የተነገረኝ ማለት ነው። እሺ በጣም ብዙ የውጭ ዜጎች ስለሚመጡ በድፍረት አስተርጓሚ ነኝ ብሎ ይቀርባቸዋል አሉ። እውነት ነው? ጣይቱ ሆቴል ብዙ የቱሪስቶች እዛ አልጋ ይዛሉ። እሺ ያው ጣይቱ በራሱ የሚለው ስም በራሱ ታሪክ ያለው ስለሆነ ሰዎች ለጉብኝት ይመጣሉ እና ግግም ብዬ በቃ ነጮች ሳይ የሚፈልጉት ተወስዳቸዋለሁ ምናምን ብቻ የሆነ ነገር ሸቀይ ይወጣሉ። ጋይድ ነኝ ትላቸዋለህ። ምን በቃ ለምን $20 አትሆን እንዴ? $20 ብዙ እኮ ነው። 60 ብር ደሞዝተኛ $20 ትችል ነበር በደንብ ቋንቋ? በወቅቱም ትንሽ ተምረን ነበር። ቋንቋ አልጠፋም። እንደውም ስፓኒሽ ሞክር ነበር። እሺ ነገር በቃ በስላለች እኮ በቃት እንዲፈጣናት እኮ ነው አይደል? አንተ እስቲ ሳህን እስከዛ ድረስ አዘጋጅ፣ ቅቤ ጠበና እናደርግለትና ቆንጆ የመቀሌ ዱለት አሁን መውጣት ይችላል። ዱለታችን አልቃለች። ቤተሰቦቻችን ለየት ያለች ናት። እስቲ ቴስቷን ደግሞ በኋላ ቀምሰን እንመሰክራለን። ምንድነው የምንሰራው አሁን? በከሏን በከል ጥብስ አለኝና እሺ እዚህ ትልቁ ላይ ታደርግልኝ። ይሄ ለበከል ነው። ይሄ ለበከል ነው። እንግዲህ ጆሲ የምነግረው ነገር ምንድነው? ይሄ ንጹህ ዘይት ነው፣ ፈሳሽ ዘይት ነው። ስለዚህ ይሄን ስንሰራ ምንድነው የምናደርገው? በእነዚህ ቅመሞች ቅድም በነገርኩ ቅመሞች በስሱ ሳይበዛ ይዋድና አጥንቱ ከበሰለ በኋላ ነው እሱን ገባ ሁለቴ ገባ ካለላ ፍሬሽ ነው። አበባ ታውቃለህ? ቢፈነዳ ጽጌረዳ ደዛ ነው እንግዲህ በከላቸው። እቺ አሁን እንደዚህ ተኛቸው። እሺ ገብቶ ሲወጣ እንደዚህ ከፈንድሻ ሆኖ ነው የሚወጣው። እንቡጥ ግራ ይገባኝ ነገር በከል ይለያል። በጣም ብዙ ዘይት ነው። አዎ ምክንያቱም በከሉ በባህሪው ልክ እንደ ሚዋኝ ነገር ውስጥ መስመጥ አለበት፣ ዘይት ውስጥ መግባት አለበት። እሺ ከገባ በኋላ ከፈላ በኋላ በመጋፊያ በእቺ በማንኪያው ወጣ መልሰ ያስገባ መጣ ያስገባ እንደ ራሱ ይናገራል ማለት ነው። በቃ እንደ ቺፕስ ነው ማለት ነው። እንደ ቺፕስ። አሁን ዘይቱ እየጋለ ነው። ምንድነው የምናደርገው? ስጋችንን እዚህ እናስገባለን። ቅድም እንዳልኩ እነዚህ ያልኩ ቅመሞችን ሳናበዛ ሮዝመሪ እናደርጋለን። ኮረሪማችን እሺ በትንሹ ቁንዶ በርበሬያችን እናደርጋለን። ያው ጨው ሳይበዛ እሺ። ምክንያቱም በከል ሲበላ በማባያዎቹ በሰናፍጭ በአዋዜ ራሱን በዳጣ ስለሆነ ብዙም መብዛት አያስፈልግም። ሚጥሚጣና ነጭ ሽንኩርት አያስፈልገው። እሺ ቀይ እናዋዳለን ማለት ነው። እንደዚህ አጥንቱንም እንደዚህ እንዲደርስ አንድ ላይ ማስገባት አንድ ላይ እናዋዳለን ማለት ነው። በቃ ነው ሁሉም ጋር ተደርሷል ማለት ነው። ስለዚህ ይሄ እንዲህ ካረግን በኋላ ቅድሚያ አጥንቱን ነው ምን ጠብሳት። እሺ አጥንቱ ስጋ ስላለው እሷን በስሱ ቀስ አድርገን በጥግ አድርገን ቸስ ይላል ማለት ነው። እሺ ያው ቀደም ብሎ እንዲበስል ነው አይደል? ቀደም ብሎ እንዲበስል ታረጋለህ። እንግዲህ ይሄን የምንሰራው በዛች መጋፊያ ያለች በዛ ነው ያጥነፈፍ የምንሰራው ማለት ነው። እሺ መጋሉንም በዛው ቸክ እናደርጋለን ማለት ነው። ቆንጆ ነው። ወዲያው አንተ ወዲያው ነው። በጣም ፈጣን ነው። ምክንያቱም ሶፍት ስለሆነ በቃ የሚጠበቅብን ዘይት ከጋለ በቂ ነው። ችን እንደዛ አድርገን እንጨምራለን ማለት ነው። ያሬዶ አንዳንድ ከስተመሮችን ደንበኞችን ሳውራ በጣም በደንበኞች የተወደደ ሰው ነው አሉኝ። አዎ ምንድነው አትለኛ? ምን ጊዜም ሰርቪስ የሚሰጥ ሰው አካል ሁሉ ነገር በፈገግታ በቃ ትልቁ ደግሞ ግባተ ሰው ከስተመር ነው። ከስተመሮች እንደው አንዳንድ አልፎ ትንሽ ቀጥተው ሞቅ ካላቸው መኪናቸውን ሁሉ ቁልፍ ወስዶ አይሰጣቸውም። ዛሬ እናንተ አትነዱም ወይ ራስዎ ያደርሳቸዋል ወይ ደግሞ ጧት መጥቶ እንዲወስዱ ነው የሚያደርጋቸው። አዎ እውነት ነው። የሚገርም ነገር እውነት ነገር ነው። ከጠጡ አይንዱ ከነዱ አይጠጡ የሚባል አማርኛ ትክክለኛ ነገር ነው። ሰው ሊዝናና ይመጣና ሳያስበው በጨዋታ ማዕከል ከልክ በላይ ይጠጣል። ጓደኛ ይመጣል። ያ ሰው በጊዜ ዳላል ይጫወትና መቻል። ይሄ ደግሞ ገንዘብ ሳይሆን የሰው ልጅ ቅድሚያ ህይወቱን ደህንነቱን አስቀድሟል። ቢዝነስን ሳይሆን ግን ሰው ላፊ ሲሆን ከቅርበት የተነሳ ሴትም ትሁንም ወንድም አይሆንም ትላለህ። መጣጣቱን ጠጣ መጫወቱ ተጫወት። ነገር ግን በፍጹም መኪና ቁርስ አልሰንዳም ነው የምልህ ወይ ሹፌር አምጣ ነው የምልህ። ለዚህ ነው የሚወዱ። አዎ ኖርማል ነው።
እንግዲህ ጆሲዬ በከላችን በቃ ቆንጆ ናለች። አሁን ሰዓት ላይ ደርሳለች እና ጠንፈን እሳችን እናውጣለን። እዚች ላይ ይሄ ኖርማል በከል ጥብስ ነው ሲታዘዝ እናንተ ጋር በከል ጥብስ ነው። ቅድም አንተ ከተፍካተን ቃሪያ ሽንኩርትን እስቲ ለስነስ አድርጋት። አዎ እሺ ባናቱ ስለዚህ አሁን ጨርሰናል ማለት ነው። እሺ ማቀራረብ ነው የቀረን እንዳያችሁት ነው ቤተሰቦቻችን። የመቀሌ ዱለትና በከል ኖርማል በከል ጥብስ ሰርተናል። ሁለቱም በጣም ፈጣን ናቸው። ቆንጆ በሆነ መልኩ ያሬድ ደግሞ ያለፈበትን ህይወት እያጋራን አሪፍ አድርገን ሰርተናል። አሁን ቤተሰቦቻችንን እንጠራቸውና እነሱን እናቀማምሳለን። እስከዛ እዚህ ጋር ፏፏ አድርገን እናዘጋጃቸው አይሻልም? እኔ ልጥራቸው እስከዛ። እሺ ለክረምት የሚሆን ነገር ጎመን ገና ቤተሰብ እንኳን ደህና መጣችሁ እያልን ነበር። የክረምት ታዲያስ ላግዝ ሚኪ ተሳካለት ዛሬ ነው ለካ ሰሞን የኔ ናት። ዛሬማ ባንተ ሪኮመንዴሽን ነው ሌላ ነገር እንኳን ስጋ በስጋ ነው። ለመልክ እስቲ ሼፍን አስተዋውቀንና እንኳን ደህና ቆያችሁ። እስቲ አስተዋውቀን ራስክን። ቅድሚያ ስላገኘኋችሁ በጣም ደስ ብሎኛል። የመጣሁት ከመገናኛ 24 በከል ቤት ያሬድ እባላለሁ። በሆቴል ማደራጀት ለማስመረቅ እንዲሁም በተጓዳኝ የሼፍ ሙያ ምሰራ ማገለግል ሰው ነኝ። በከል ምንም የቀራት ነገር የለም። ፍየሏ በተለያየ ጨጓራው አለ፣ ይሄው ስጋዋም አለ። በጣም ልዩ አቀራረብ ነው። በፍየል ነው ያደግነው እኛ። እሱን አውቄ ነው እናንተ ጋር የሚቀርበው እና ፍየል ነው የሚቀርብልን። አሁን በተለይ መታራ በየ15 ቀኑ ፍየል መጥቶ ይታሰርልሃል፣ ትከፍላለህ ወር ላይ እንጂ ዝም ብለህ ማረድ። ሁሉም ነው በከል የሚባለው እንዴ? ሁሉም በከል ነው። ራሱ ከበከል ስጋ ዱለት ይወጣለት ነው። ለጥሬ በበሰለ እንደገና መልሶ ራሱ ጥብሱ ነው የተዘጋጀው። መሀል ላይ ደግሞ ጎመኑ ነው፣ ግን ራሱ የበከል ስጋ ሆኖ በጎመን ነው የቀረበው። እሷ የመቀሌ ዱለት የምትባለው ነች ነው እንዴ? የመቀሌ ዱለት ነው። በጣም ጣፋጭ፣ በጣም ተወዳጅነትን ባውንስ አለ። በእውነት ከሷን ጀምር እንዴ? ሁለት ያለው የሚያደርገው ነገር ምንድነው? ራሱ ጨጓራ አለ። እቺ ቀጭን አንጅታለች በደንብ ታጣም። ከዛ ውስጥ ብዙ የጤና ባለሙያዎች ከፍተኛ ቫይታሚን ያላት አካል ነው ይላሉ። ብዙዎች ሰዎች ይጥሉታል፣ አይጠቀሙት። እኛ ግን በደንብ አጣፍጠን ያው ዛሬ በዚህ መልኩ አቀርበናል። እንግዲህ ስለዚህ ከሷን ቀንዷ ብቻ ነው እንግዲህ የማይበላው። ድምጿስ መቀሌ ዱለቷ ይጀምራል። አረ እያልን ከሁሉ በጣም ጥሩ። እሺ ትክክለኛ የዱለት በጣም ትክክለኛው ይምጣ ዱለቱ እንዴ ኦሪጂናል ነው። ኦሪጂናል ትክክለኛው ጨምሪልኝ። አሁን የሆነ ስጋ የተከተፈ ዱለት እየተባለ አይደለም ብዙ ጊዜ ይሄ ይውልን። በዛ እኮ ነው ያልኩት። እውነተኛ የዱለት ጣዕም ያልኩት አይደለም። ዱለት አይደለም ዱለት። ቆይ ልጨምር። ጨምሪ። አረረረ ቆንጆ ነው። እኔ ፈርቼው ነበር አንጀቱ ምናምን ሳይ አይደለም። ምን አይነት ቴስት ይሄንን ጣዕም ነበርኩ ያጣ ነው አይደል? በጣም ነው የሚያጣፍጠው አንጀቱ። አሁን ገባኝ። በቃ ምን ልስጥህ? እሺ ስላሴው ራሱ ደስ ሲል ጸጥታ ቢሰፍን አትደንግጥሽ። ሲጣፍጥ እንደዛ ነው። ምግብ ሲጣፍጥ ጸጥታ ይበዛል። እሺ አሪፍ መቼስ በጣም አሪፍ ነው። በጣም ቆንጆ ነው። እናት ፊቷ በራ። አዎ እውነት በርቷል። እናት ፊቷ በራ። እንዴ ይወርሳል። ጥብሱ ምንድነው? ይሄኛው ደረቅ ያለው ምን ጥብስ ነው የሚባለው? ራሱ የበከል ነው። ያው ኮሌክሽን በመሆኑ ነው እንጂ በከል ነው ራሱ። አይ አሁን ለምሳሌ እንደዚህ ያርጋችሁ ጥበሱልኝ ለማለት ይሄንን ይዤ ከመመጣ ምን ብዬ ባዝ ነው እንደዚህ ያርጋችሁ የምትጠብሱልኝ? በከል ጥብስ እየበላ አይደለም ጆሲ፣ እየበላው ዱለቱ በጣም ቆንጆ ነው። ይሄኛው ጥብሱ ለመጥበስ ረጅም ሰዓት ይወስዳል አይደል? ምንም አይፈጅም። በቃ ዘይቱ ብቻ መጋድ ብቻ እንጠበቀበት። ሶስት ስጋ ነው ይገባል። አንዴ ታውጫለሽ፣ አንዴ ትለግማለች። በሶስተኛ ጊዜ መውጣት ብቻ ነው። ቡኒ ሲሆን መብሰሉ ይታወቃል። ትልቁ በጣም ረጅም ሰዓት ይጠበሳል መሰለኝ። መጋሉ ነው የሚጠበቀው። የሚገርምሽ ምን የብዙ ዘይት ውስጥ እንደ ቺፕስ ነው። ገባ ወጣ ነው። አየ ምናምን የለው የፍየል ስለሆነ ነው አይደለ? ይሄ እኮ ይሄ ነው አይደል?
ነው ሌላ ነው? ራሱ ነው ለብቻ ስለሚዘጋጅ የኮሌክሽን ስለሆነ ለዚህ ነው ስፔሻል የተባለ ከሁሉም አይነት ስለሆነ ነው እንጂ አንድ ነው። እስቲ እቺ ደግሞ ዱለት ነች የፍየል አይደለም። እቺ እንትን ነች ክትፎ ነች። አፋር አካባቢ ስትሄድ በከል ስታዝ መጠንቀቅ አለበት። እንዴት ሙሉ በከል እኔ ጉድ ሆነናል። እንዴት ሙሉ በከል ሙሉ ይሻላችኋል ግማሽ አሉኝ እና ሙሉ አለ አንድ ፈረንጅ አብሮን ሄዶ ነበር። ሙሉ አለና 3 ነን። ከዛ ሙሉ ፍየሏ እና ለበከል እንደዚህ ተጠብሳ ሙሉ ፍየሏ መጣች። እሺ እና በከልስ ብለህ ስታዝ ከአዲስ አበባ ወጣ ብለህ ሙሉ ካሉ ፍየሏን ያርዷትና ሙሉዋን ነው ጠብሰው የሚያመጡ። ፍየል አሮስቶ በቃ እንደዚህ ያርገው ልክ ይሄንን ግን ራሱን ሆኖ ግን ሙሉዋ ትንሽዬ ፍየል ናት። አጥንታቸው ሁሉ ይበላል። በስንት ቀን ጨረሳችኋል? በቃ እያየን ይሄ በጣም ሄልዚ የሆነ አሰራር ነው። በጣም ነው የተመቸኝ። በቃ እኔ በጣም ነው የጣፈጠኝ። አንደኛ እንዳልኩህ በፍየል ነው ያደግኩትና ፍየል እወዳለሁ። ያንተ አሰራር ደግሞ በጣም ነው የሚጣፍጥ። ጎመኗ በጣም አሪፍ ናቸው። የበከል ስጋ ብቻ ነው ያለው ወይስ ሌሎች ምግቦችም አሉ እናንተ ጋር? የበከል አጠቃላይ የበከል ግብአቶች የተለያዩ ምግቦች አሉ። ከበከል ምግቦቻችን ውጪ ራሱን ቻል ክትፎ ምግብ አለ፣ ቅቅል አለን፣ ተፈርሾ የሚባል አለ፣ ጥሬም አለ፣ የፍየል ቁርጥም አለ። እዚህ አጋጣሚ የፍየል ቁርጥም አለ። ያሬድ በጣም ነው የምናመሰግነው እዚህ ድረስ መጥተህ ይህን ሁሉ ምግብ የሚጣፍጥ ምግብ ስላቀረብክልን፣ በዛ ላይ እሁድ ቤት ደግሞ ብለህ ስለመጣ በጣም ነው የምናመሰግነው። እስቲ አሁን ደግሞ ተመጋቢ ቤት ይምጣ ብለህ አድራሻህን ንገር ለኛም ቢሆን። እሺ እንግዲህ አድራሻችን የሚገኘው በዚህ በአዲስ አበባ ልዩ ቦታው መገናኛ 24 የሚባል አካባቢ አለ። ወረድ በስተቀኝ በኩል ስታጠፍ ብሉ ስካይ የሚባል ሆቴል አለ። ከሱ ፊት ለፊት ይገኛል። ቁጥር 2 ቁጥር 1 ደግሞ በ22 ወደ አውራሪስ ሆቴል ሜጃው መንገድ ይገኛል። ዞሮ ዞሮ በከብላይ ተብሎ ቲክቶክ ላይ ሰርች ብታገኙት ሙሉ ስራችን በየቀኑ የምንሰራውን እዛ እናስተላልፋለን። ለጠቅላላ እውቀት ስልክ ቁጥራችን እንግዲህ 0911 81 01 25 በመባል ይታወቃል። እንግዲህ በከል ቤት ይለያል ብዬ እናገራለሁ። እኛ መስከረናል። ቤተሰቦቻችን እንዳያችሁት ዛሬ በጣም ፈጣን የሆነ የመቀሌ ዱለትና እንደገና ደግሞ ከቤታቸው ስፔሻል በከል ይዞልን መጥቷል። በአይነቱ ክትፎም አለ፣ ጥብሱም አለ፣ ዱለቱም አለ። ቀምሰው ደግሞ በጣም ቆንጆ አስተያየት ነው የሰጡት። እናንተ መቅመስ ከፈለጋችሁ በነገራችሁ አድራሻ እየሄዳችሁ መቅመስ ትችላላችሁ። የዚህ ሰዓት አጋሮቻችን ኢትዮ ቴሌኮም፣ ዘመን ገበያ፣ ህብረት ባንክና ኒው ፍላወር አጠቃላይ ንግድ ናቸው። ለአጋሮቻችንም ለያሬድ በከል አንዴ ሞቅ እናርግለት። እናመሰግናለን በጣም እሺ።